ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በዕለተ ሐሙስ የምሽቱ የስፖርት የመረጃ ሰዓታችን በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን እንደተለመደው በርከት ያሉ የዝውውር ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ በርከት ያሉ ስፖርታዊ ጉዳዮችን ነው ወደ እናንተ እያደረስን ቆይታን የምናደርገው። ፉአድ ባህሩ ይህንን ፕሮግራም እየመራው ቆይታን አደርጋለሁ። እናንተም ያላችሁን ሀሳብ አስተያየት ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታን ከኛ ጋር አድርጉ። እኛ ደግሞ የተለያዩ የዝውውር ጉዳዮችን ከማንቸስተር ዩናይትድ፣ ከአርሰናል፣ ከቼልሲ፣ ከሊቨርፑል፣ ከማንቸስተር ሲቲ፣ ከሪያል ማድሪድ፣ ከባርሰሎና ጋር አያይዘን ሰፋ ያሉ የዝውውር ጉዳዮችን እያነሳን ቆይታን እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ቪዲዮአችንን ላይክ እያደረጋችሁ ቆዩ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብረን እንቆይ። ወደ ቀዳሚው መረጃችን እናምራ። ማንቸስተር ዩናይትድን የተመለከቱ ጉዳዮችን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። በርካታ ክለቦች ብሩኖ ሚጌል ፈርናንዴዝን ማስፈረም ይፈልጋሉ ተብሏል። ምንም እንኳን ተጫዋቹ በማንቸስተር ዩናይትድ አሁንም መቆየት ፍላጎቱ ቢሆንም ዩቬንቱስ፣ ኤሲ ሚላን እና ጋላታሳራይ ብሩኖ ሚጌል ፈርናንዴዝ ላይ ፍላጎት ማሳየታቸውን ነው ሳይመን ስቶን የተባለው የመረጃ ምንጭ ይፋ እያደረገ የሚገኘው። በተጫዋቹ ኮንትራት ላይ በሰፈረው የ57 ሚሊዮን ፓውንድ የውል ማፍረሻ በመጠቀምም ብሩኖን የማስፈረም ፍላጎት እንዳላቸው ነው የመረጃ ምንጩ ይፋ ያደረገው። ሆኖም ግን የብሩኖ ሚጌል ፈርናንዴዝ ፍላጎት ግን በዩናይትድ መቆየት ሲሆን ምናልባትም ቀሪውን የእግር ኳስ ዘመኑንም በዩናይትድ ማሳለፍ እንደሚፈልግ ይታመናል ተብሏል። ነገር ግን እነዚህ ክለቦች የውል ማፍረሻውን በተመለከተም ጥያቄዎችን ለማቅረብም ዝግጁ እንደሆኑ ቢነገርም ማንቸስተር ዩናይትድ ግን ፈቃደኛ እንዳልሆነ ነው የመረጃ ምንጩ ይፋ ያደረገው። ሌላኛው የምናነሳው ጉዳይ ማይክል ካሪክ የተናገረውን ጉዳይ ነው። ጨዋታውን ወድጄዋለሁ ብለዋል ማይክል ካሪክ ሲናገርም በመጀመሪያው አጋማሽ አደገኛ ነበርን፣ ከዚያም በላይ ደግሞ ግቦችን ማስቆጠር ነበረብን ሲል ይናገራል ማይክል ካሪክ። ትላንትና ከተደረገው የወዳጅነት ጨዋታ ጋር አያይዞ ከሊድስ ዩናይትድ ጋር ከነበረው ጨዋታ ጋር ሲያያዝ በርካታ ተጫዋቾች ተቀይረው በመግባት አስፈላጊ የጨዋታ እድልን አግኝተዋል ሲል ነው ካሪክ የሚናገረው። ወጣቶቹ ጥሩ ጨዋታን አሳልፈዋል ማለት ይቻላል። በመጨረሻም በድል የተጠናቀቀ ጥሩ ጨዋታ ነበር፣ በፍጹም ቅጣት ምት ቢሆንም ሲል ማይክል ካሪክ ሀሳቡን ሰጥቷል። ትላንት ከሊድስ ዩናይትድ ጋር በነበረው ጨዋታ ላይ መደበኛውን የጨዋታ ክፍለ ጊዜ 1-1 ቢያጠናቀቁም ነገር ግን በመለያ ምቶች የጨዋታውን ማሸነፉን የምናስታውሰው ነው። ማይክል ካሪክ ይናገራል። ስለ ሊሳንድሮ ማርቲኔስ፣ ስለ ኮቢ ማይኖ እና ስለ ማርከስ ራሽፎርድ ነው ማብራሪያም የሰጠው ማይክል ካሪክ። ሁሉም በጥሩ አቋም ላይ ናቸው ሲል ይናገራል። እነሱ ለብዙ ጊዜም ከጨዋታ አራቁም፣ እያወራን ያለነው ስለ 3 ሳምንታት ጊዜ ብቻ ነው ሲልም ይናገራል። ይህም ከሲዝኑ ጅማሮ በኋላም ቢሆን ብዙ ችግር አይሆንም ነበር። ሆኖም ግን ፕሪሲዝን በመሆኑ የሚታየው አርፈው መመለሳቸው ብቻ ነው ሲልም ይናገራል። ሆኖም ግን እነሱ በጥሩ አቋም ላይ ሆነው ነው የተመለሱት። እናም ነገሮችን ባላንስ ማድረግ አስፈላጊ ነገር ነው ሲልም ይናገራል። እኛ ሁሉንም ተጫዋቾች እንዲሳተፉ እንፈልጋለን። ለዚህም ነው በእነዚህ 3 ጨዋታዎችም በተለየ መልኩ ወደ ጨዋታ የገባ ነው ሲል ይናገራል። ቅዳሜ የሚገባቸውን ተጫዋቾች እድል የምንሰጥ ይሆናል። ከዛም ደግሞ ጥሩ የልምምድ ሳምንትም ይኖረናል በሃል ሲቲው ጨዋታ ላይ ሲልም ጭምር ነው ሀሳቡን የሰጠው አሰልጣኝ ማይክል ካሪክ ሲናገር። ሶስተኛ ሆኖ ማጠናቀቅ ጥሩ ነው፣ ነገር ግን የቻምፒየንስ ሊግ ተሳትፎን እንደሚያስገኝ ብናውቅም እኛ ግን የማንቸስተር ዩናይትድ ተጫዋቾች የምንፈልገው ዋንጫውን ማሸነፍ ነው ብለዋል። ሞሮኮዊው ኑሱር ማዝራዊ ነው ይህንን ሀሳብ የሰጠው። ማዝራዊ ቀጥልና ከኤሲ ሚላን ጋር ስለሚደረገው የመጨረሻው የፕሪሲዝን የወዳጅነት ጨዋታም እንዲሁ ይናገራል። ከትልቅ ቡድን ጋር በሚደረግ ትልቅ ጨዋታ ነው። ሁላችንም ሩበን አሞሪምን እናውቀዋለን። እንደገና የመገናኘት እድል በማግኘታችንም እጅግ በጣም ደስተኞች ነን ሲልም ነው ኑሱር ማዝራዊ እየተናገረ የሚገኘው። ሌላኛው ማዝራቢ የሚያነሳው ጉዳይ ግልጽ የሆነ የእግር ኳስ ፍልስፍና አለን፣ እንዴት መጫወት እንዳለብንም ጠንቅቀን እናውቃለን። በእነዚህ የወዳጅነት ጨዋታዎች ላይ እንኳን ለመመልከት አስደሳች የሆነ እግር ኳስ ነው የምንጫወተው። አንድሬ ሳንቶስ እና ዩሪ ቴሌማንስ ድንቅ ተጫዋቾች ናቸው። ሁለቱም ለማንቸስተር ዩናይትድ ምርጥ ዝውውር እንደሆኑም መናገር ይቻላል ብሏል። አንድሬ ሳንቶስ በርካታ ጨዋታዎችን ተጫውቶ አስገራሚ ብቃት ያለው ተጫዋች መሆኑን በሚገባ እያሳየ ነው። ዩሪ ቴሌማንስም እንዲሁ በፕሪሚየር ሊጉ ካለው ልምድ አንጻር ከቡድኑ ጋር ቶሎ መላመድ እንደሚችል በጣም በትልቁ ተስፋ እናደርጋለን ሲልም ጭምር ነው እየተናገረ የሚገኘው። ኑሱር ማዝራዊ ስለ አዲሶቹ ፈራሚዎችም እንዲሁ ሀሳቡን ሲሰጥ የተናገረው።
ጆሹዋ ዘርክዚ ላይ ያላቸው ፍላጎት ዩቬንቱሶች እውነተኛ እንደሆነ ፋብሪዚዮ ሮማኖ ይናገራል። ነገር ግን ጆሹዋ ዘርክዚን የመግዛት ግዴታ ባለው የውሰት ውል ከማምጣታቸው በፊት ተጫዋች መሸጥ ይኖርባቸዋል ተብሎ ይጠበቃል። ዩናይትዶች በጆሹዋ ዘርክዚ ደስተኛ ሲሆኑ እንግዲህ ተጫዋቹን የመግዛት ግዴታ ከሌለበት በስተቀር በውሰት መስጠት ምንም አይነት ፍላጎት የላቸውም። የግዴታ ግዢ በዚህ የውሰት ስምምነት ውስጥ መካተት አለበት ብለው ያምናሉ። ያማይሆን ከሆነ ግን ተጫዋቹን አሳልፈው የመስጠት ምንም አይነት ፍላጎት እንደሌላቸው ነው የመረጃ ምንጩ የሚናገረው። ከዛ ውጪ ዩቬንቱስ ግን እዚህ ተጫዋች ላይ ያለው ፍላጎት ግን ጠንከር ያለና እውነተኛ እንደሆነ ጭምር ፋብሪዚዮ ሮማኖ መረጃውን ይፋ አድርጓል። አሁን ላይ ካርሎስ ባሌባ የቁርጭምጭሚት ጉዳት ቢያጋጥመውም ጉዳቱ መጀመሪያ ላይ ግን የነበረውን ያክል አስጊ አይደለም ብሏል ዴይሊ ሜል በመረጃው። በቅርቡ የወጡ መረጃዎች እንደሚያመላክቱት ከሆነ ብራይተን ከ60 እስከ 65 ሚሊዮን ፓውንድ አካባቢ የሚቀርቡ ጥያቄዎችን ለማዳመጥም ፈቃደኛ ሊሆን እንደሚችል እየተነገረ ነው። እንደ ዴይሊ ሜል የመረጃ ምንጭ ዘገባ ባሌባን ለማስፈረም ከማንቸስተር ዩናይትድ በተጨማሪ ግን ሰሞኑን ኒውካስል ዩናይትድም እዚህ ተጫዋች ላይ ፍላጎት እንዳለው የሚያሳዩ መረጃዎችን እየተመለከተ ነው። በአጠቃላይ ግን ማንቸስተር ዩናይትድን እንግዲህ ማንቸስተር ዩናይትድ ይህንን ተጫዋች ለማስፈረም ግን አሁንም እንቅስቃሴዎችን ሊያደርግ የሚችልበት እድሉ እንዳለ ነው ይኸው የመረጃ ምንጭ ይፋ እያደረገ የሚገኘው። አርሰናልን የተመለከቱ ጉዳዮችን ደግሞ እናንሳ። ማይልስ ሉዊስ ስኬሊን በራሽፎርድ መቀየር ጥሩ ዝውውር ይሆናል ብሏል። የቀድሞ የአርሰናል ተከላካይ የሆነው ሊ ዲክሰን ነው ይህንን ሀሳብ የሰጠው። ማርከስ ራሽፎርድን በአርሰናል ማሊያ መመልከት እንደሚፈልግ ይናገራል። ሰው ይህንን ተከትሎ ማንቸስተር ዩናይትድ እና አርሰናል ሉዊስ ስኬሊን በራሽፎርድ እንዲቀያየሩም ነው ይሄ ሰው እየጠየቀ የሚገኘው። ስኬሊ በራሽፎርድ መቀየር ለሁለቱም አዋጭ ይሆናል ብዬ ጠብቃለሁ ያለው ዲክሰን ለስኬሊ ሄዶ የጨዋታ ጊዜያቶችን እንዲያገኝ ነጻነት እንደመስጠት ነው ብለዋል። ማርከስ ራሽፎርድ ደግሞ ነጻነትና ፍቅር እንዲሰጠው ብቻ እንደሚፈልግ የገለጸው የቀድሞ ተጫዋቹ እሱን በአርሰናል ማሊያ ብመለከተው እጅግ በጣም ደስ ይለኛል ሲል ይናገራል። ራሽፎርድ ሁልጊዜም በትልቅ ደረጃ የሚነሳ ተጫዋች ስለመሆኑ ብጠራጠርም ለአርሰናል ግን በጣም ጥሩ ማጠናከሪያ እንደሚሆን ግን ተስፋ አደርጋለሁ ሲልም ነው የተናገረው። እንግዲህ ይህንን ተጫዋች ቢያስፈርሙት አርሰናሎች የተሻለ ይሆንላቸው ነበር ሲልም ጭምር ነው ሊዲክሰን ሀሳቡን እየሰጠም የሚገኘው። አርሰናል ዳግም ሻምፒየን ለመሆን ትልቅ እድል አለው ብሏል ሚኬል ሜሪኖ ነው ይህንን ሀሳብ የሰጠው። አርሰናል እንደገና ሻምፒየን የመሆን በጣም ከፍተኛ እድል እንዳለን እናውቃለን ብሏል ሚኬል ሜሪኖ። በጣም ጥሩና ጠንካራ ቡድን እንዳለን ሁላችሁም ታውቃላችሁ ብሏል። ባለፈው ዓመት ዋንጫ ስላነሳን ብቻ በዚህ ረክተን አንቀርም፣ በድጋሚ ማሸነፍ እንፈልጋለን፣ የሚቻለውን ሁሉ ዋንጫ ማሸነፍ ነው የምንፈልገው ሲልም ይናገራል። የዚህ ቡድን ትልቁ ጥንካሬ የሚሄኛው ነው በየቦታው ያለን ጥራት፣ የተጫዋቾች ብዛት ብቻ ሳይሆን የበለጠ ለማሸነፍ ያለን ረሃብም ጭምር ነው ሲል ይናገራል። የባለፈው ዓመት ስኬት አያረካንም፣ ቀጣዩ ዋንጫን ለማሸነፍም ያለን ፍላጎት አሁንም ከፍተኛ ነው ሲልም ጭምር ነው እየተናገረ የሚገኘው ሚኬል ሜሪኖ ነው ይህንን ሀሳብ የሰጠው። ሌላኛው ሚኬል አርቴታም ስለ ኢታን ዋኔሪ እንዲሁ ይናገራል። አርቴታ ይቀጥልና ማርሴይ በነበረበት ጊዜ የነበረው ሁኔታ ከጠበቅነው ውጪ አስቸጋሪና ጫና የሞላበት ነበር። ነገር ግን ከሀገር ውጪ ቆይቶ ፈተናዎችን ማለፉ በእድሜው ከሚጠበቀው በላይ አስተምሮታል። አሁን ሙሉ በሙሉ የበሰለና ለአርሰናል ዋናው ቡድን ለመጫወት በጣም ዝግጁ የሆነ ተጫዋች ነው የተመለሰው ሲልም ይናገራል። ኢታን ንዋኔሪ የማርሴይ ፈታኝ ልምዱንም ተቋቁሞ ወደ አርሰናል በይበልጥ ጠንክሮ ተመልሷል ሲል አሰልጣኝ ሚኬል አርቴታ ይናገራል። ነገር ግን በዚህ የክረምት ተጫዋቾች የዝውውር መስኮትም በአርሰናል የመቆየቱ ነገር በጣም አጠራጣሪ እንደሆነ ነው በርካቶች የሚያነሱት። ምናልባት በውሰት ወደ ሌሎች ክለቦች ሊያመራ የሚችልበት እድሉ አለው። በጣም በርካታ ክለቦችም ይህንን ተጫዋች በውሰት ለማስፈረምም እንቅስቃሴዎችን እንደጀመሩ ጭምር የሚያሳዩ መረጃዎች ያሉ። ለምሳሌ ያክል የጀርመኑ ክለብ አርቢ ላይፕዚግ የዚህ ተጫዋች ፈላጊ እንደሆነ የሚያሳዩ መረጃዎች ሲወጡ ነበር። ተጫዋቹ በውሰት የመልቀቅ እድሉ ሰፊ እንደሆነ አሁንም ይነገራል። ክሪስቶስ ዞሊስ በአርሰናል ስላሳለፈው የመጀመሪያ የቅድመ ውድድር ጊዜም ይናገራል። ከዚህ ቀደም የውድድር ዘመኖች ላይ ብዙ ነገሮችን ተምሬያለሁ። በተለይም ቡድኑ እንዴት እንደሚዋቀር መረዳት ችያለሁ። እዚህ አዲስ ተጫዋች ስለሆንኩኝም ከቀድሞ ቡድኔ ጋር ሲነጻጸር ነገሮች በጣም የተለዩ ናቸው። ነገር ግን በቡድን ውስጥ በደንብ መላመድ ችያለሁ። የቡድን አጋሮቼም በጣም ረድተውኛል። በሜዳ ላይ የሚሰጡኝ እገዛና ከሜዳ ውጭ የሚያደርጉልኝ ድጋፍም ለእኔ በጣም አስፈላጊ ነበር። ለእኔ በጣም ጥሩ የውድድር ጊዜ እንደሚሆን ተስፋ አደርጋለሁ። የቅድመ ውድድር ጊዜው በጣም ጥሩ ስለነበር ሲል ይናገራል። አሁን ላይ ደግሞ ለፕሪሚየር ሊግ ጨዋታዎችም ሙሉ በሙሉ ዝግጁ ሆኛለሁ ሲልም ነው ክሪስቶስ ዞሊስ ሀሳቡን እየሰጠ የሚገኘው።
ሚኬል አርቴታ ስለ ማይልስ ሉዊስ ስኬሊም ይናገራል። እሱ በጣም ስሜታዊ ተጫዋች ነው። ሜዳ ላይ ያደረጋቸው እነዚያን ምልክቶች ታስታውሳላችሁ። ስለ ማንኛውም ግምት ወይም ወሬ አልናገርም። ስለ ተጫዋቾቻችን የሚነሱ ግምቶች ወይም ወሬዎች ካሉ ይሄ ጥሩ ምልክት ነው። ይህም ደግሞ ትኩረት እየሳብን መሆናችንንና እነሱም ጥሩ ስራን እየሰሩ መሆናቸው ያሳያል ሲልም ጭምር ነው እየተናገረ የሚገኘው ሚኬል አርቴታ ስለ ማይልስ ሉዊስ ስኬሊም ሀሳቡን ሲናገር ጥራት ያላቸውን ተጫዋቾች ለማምጣት በትኩረት እየሰራን ነው ብለዋል ሚኬል አርቴታ። የአርሰናሉ አሰልጣኝ ሚኬል አርቴታ ቡድናቸው በዝውውር መስኮቱ ገና ስራውን እንዳላጠናቀቀ ጭምር ነው ይፋ ያደረጉት። ገና ስራዎችን አላጠናቀቅንም። በዚህ ሳምንት የብሩኖ ጊማሬሽን ዝውውር አጠናቀናል። አርሰናል በቀጣይ ተጨማሪ እንቅስቃሴዎችን እናደርጋለን ብለዋል። ማድረግ የምንፈልገው ተጨማሪ ነገሮችም አሉ ብለዋል ሚኬል አርቴታ። ቡድኑ ተሰጥኦና ጥራት ባላቸው ተጫዋቾች ማጠናከር አሁንም የግድ ይጠበቅብናል ሲል ይናገራል። ይህንን ለማሳካትም ትኩረት ሰጥተን እየሰራን ነው ሲል ነው ሚኬል አርቴታ ጨምሮ የሚናገረው። አክሎም ፍላጎቱ በእኛ ላይ ብቻ ግን የተመረኮዘ እንዳልሆነ ማወቅ አለባችሁ ሲልም ይናገራል። ቃለ መግባት አንችልም። ሌሎች ክለቦችም ተጫዋቾችን መሸጥ ካልፈለጉ እኛ የራሳችንን ጥረት ብቻ ነው ልናደርግ የምንችለው ሲልም ይናገራል። እውነተኛ ልዩነት መፍጠር የሚችሉ ደረጃችንን ማሻሻል የሚችሉ የተወሰኑ ተጫዋቾች ግን በገበያው ላይ አሁንም እየተመለከትን ነው ሲል ሚኬል አርቴታ ይናገራል። የአርሰናል አሰልጣኝ ሚኬል አርቴታ በአጠቃላይ የዝውውር መስኮቱ ከመዘጋቱ በፊትም ስብስቡን ማጠናከር ትልቁ ዓላማቸው እንደሆነ የተናገረው ስፔናዊው አሰልጣኝ ከ22 ዓመታት በኋላ የሊጉን ዋንጫ ያነሳውን ስብስብ ጠንካራ ለማድረግ እስካሁን ብሩኖ ጊማሬሽን እና ክሪስቶስ ዞሊስን ማስፈረማቸው ይታወሳል። ቡድናችንን ማጠናከር ግንም አሁንም እንቀጥላለን ያለው አርሰናል በተለይ በዚህ የክረምት ተጫዋቾች የዝውውር መስኮት ቪኒሲዮስ ጁኒየርን ከሪያል ማድሪድ ለማስፈረም በጣም ትልቅ ጥረት ቢያደርግም ተጫዋቹ ግን በማድሪድ ውሉን በማራዘሙ ምክንያት አርሰናል ሳይሳካለት ቀርቷል። የሰሜን ለንደኑ ክለብ ግን በዋነኝነት ከግራ እየተነሳ የሚያጠቃ የፊት መስመር ተጫዋችን አሁንም ይፈልጋል። ምንም እንኳን ሊቨርፑል የተሻለ ድል ቢኖረውም አርሰናል ብራድሊ ባርኮላን ከሚፈልጉ ክለቦች መካከል አንደኛው እንደሆነ ይታወቃል። ከዛ ውጭ አትሌቲኮ ማድሪድ አጥቂ ሁሊያን አልቫሬዝም ወደ ኤምሬትስ ስቴዲየም እንዲመጣ ለማግባባትም እየጣሩ ነው የሚገኙት። የ26 ዓመቱ አጥቂን ማስፈረም ግን ቀላል ይሆናል ተብሎ በጭራሽ አይጠበቅም። አትሌቲኮ በባርሴሎናም በጥብቅ የሚፈልገውን ተጫዋች የመሸጥ ምንም አይነት እቅድ እያሳዩ አይደለም። ለመሸጥ ቢገደዱ እንኳን ከ150 ሚሊዮን ዩሮ በላይ ነው ለዚህ ተጫዋች መጠየቅ እንደሚፈልጉ እየተነገረ የሚገኘው። የዊሊያም ሳሊባ መጎዳትን ተከትሎ ደግሞ ተከላካይ የማስፈረም ፍላጎት ያሳየው አርሰናል የአስተን ቪላውን ኤዝሬል ኮንሳን ሁኔታ እየተከታተሉ ይገኛሉ። የ28 ዓመቱ እንግሊዛዊ የለንደኑ ክለብን የመቀላቀል ፍላጎትም እንዳለው ጭምር ነው የሚነገረው። አርሰናል የተመቸውን ደግሞ የትኛውን ተጫዋች ለማምጣት በክለቡ ላይ የማይፈለጉ ተጫዋቾችን መሸጥ አሁን የግዴታ ይጠበቅበታል። ማርቲኔሊ፣ ጋብሪኤል ሄሱስ፣ ሉዊስ ስኬሊ ምናልባት ክለቡን ሊለቁ ይችላሉ ተብለው ሰሞንኛ ግምቶች እየተሰጠባቸው የሚገኙ ተጫዋቾች፣ ከዛ ውጭ ደግሞ ከአንዳንድ ክለቦች ጋርም ስማቸው በትልቁ እየተነሱ የሚገኙ ተጫዋቾች እንደሆኑ ይታወቃል። ምናልባት እነዚህ ተጫዋቾችን ሽጦ ሌሎች ተጫዋቾችን ለማምጣት ጥረቶችን ያደርጋሉ ተብሎ ነው የሚታሰበው። ብራዚላዊው የአርሰናል ተጫዋች የሆነው ጋብሪኤል ማርቲኔሊ በጋላት ሳራይ እየተፈለገ እንደሚገኝ የሚታወቅ ጉዳይ ነው። ጋላት ሳራይ ተጫዋቹን ለማስፈረምም ለአርሰናል 45 ሚሊዮን ዩሮ የዝውውር ሂሳብም እንግዲህ መላካቸው ነው እየተነገረ የሚገኘው። አርሰናል ጥሩ የዝውውር ሂሳብ ከቀረበለት ግን ማርቲኔሊ ለመሸጥ ዝግጁ መሆኑ እየተነገረ ነው። ይሁን እንጂ ማርቲኔሊ አርሰናልን ከለቀቀ መሄድ የሚመርጠው ግን ከአውሮፓ ትልልቅ ሊጎች መካከል አንዱ መሆኑ ይፋ ተደርጓል። ይህንንም ተከትሎ ጋላት ሳራይ ጋብሪኤል ማርቲኔሊ ላይ ጠንካራ ፍላጎት ቢያሳይም የተጫዋቹ ምርጫ ግን ላይሆን እንደሚችል ነው የመረጃ ምንጩ ይፋ እያደረገ የሚገኘው። ሊቨርፑልን የተመለከተ መረጃን ወደ እናንተ እናደርስ። ሊቨርፑል 2 የመስመር አጥቂዎችን ወደ ቡድናቸው ሊጨምሩ እንደሚችሉ ይፋ ተደርጓል። በተለይ ኮዲ ጋክፖ ቶተናምን የሚቀላቀል ከሆነ 2 የክንፍ መስመር ተጫዋቾችን ለማስፈረም ጥረቶችን ያደርጋሉ ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ እያደረገ የሚገኘው። ከፓሪስ ሰን ዠርሜን ጋር ድርድር እየተደረገ በመሆኑ የባርኮላ ዝውውር አሁንም በሂደት ላይ እንደሆነ ነው ይፋ እየተደረገ የሚገኘው። ሊቨርፑል አንድ ተጨማሪ መስመር አጥቂ ለማስፈረምም ክፍት ነው። ኢብራሂማ ኢምባዬ በእጩዎች ዝርዝር ውስጥ ቢኖርም በአሁኑ ወቅት ግን ዋጋው ውድ ሆኖባቸዋል እየተባለ ይገኛልና በዚህ ምክንያት ሌሎች ኢላማዎችን ሊመለከቱ እንደሚችሉ ነው የተገለጸው። ሊቨርፑል ከአዲሱ የኢብራሂማ ኢምባዬ ኤጀንት ጋርም ሆርግ ሜንዴዝ ጋር እየተነጋገረ ይገኛል። ነገር ግን ፓሪስ ሰን ዠርሜን አሁን ላይ እየጠየቁ የሚገኘው ገንዘብ ግን ከፍተኛ እንደሆነ ስለሚታሰብ ለዚህ ነው የኤምባዬ ጉዳይ አሁንም ግልጽ እንዳልሆነ ፋብሪዚዮ ሮማኖ መረጃውን ይፋ እያደረገ እንደሚገኝ ዘገባው የጠቆመው። በዚሁ የማንቸስተር ሲቲ ጉዳዮችንም እንዲሁ እናንሳ።
ማንቸስተር ሲቲም የተጫዋቹን ውል እንዳራዘመም ይፋ ተደርጓል። ማንቸስተር ሲቲ የፊት መስመር ተሰላፊውን ጀረሚ ዶኩን ውል ነው ለተጨማሪ ዓመታት እንዳራዘሙ ይፋ የተደረገው። የ24 ዓመቱ ተጫዋች ጀረሚ ዶኩ በማንቸስተር ሲቲም እስከ 2031 የሚያቆየውን የ5 ዓመታት ውልም ፈርሟል። ጀረሚ ዶኩ ከፊርማው በኋላ በጣም ተደስቻለሁ፣ በእኔ እምነት ስላደረባቸው ደግሞ እኔን ስላመኑኝ ደግሞ በጣም ደስተኛ ነኝ ሲልም ጭምር ነው የተናገረው ጀረሚ ዶኩ። አክሎም ሁሉንም ዋንጫዎች ማሸነፍ እፈልጋለሁ፣ በድጋሚ ለእያንዳንዱ ዋንጫ መፎካከር እፈልጋለሁ ሲል ነው ጀረሚ ዶኩ ከፊርማው በኋላ የተናገረው። ጀረሚ ዶኩ በዚህ ክረምት ውሉን ለረጅም ጊዜ ያራዘመ አራተኛው የማንቸስተር ሲቲ ተጫዋች ነው። ከዚህ በፊት እነ ፊል ፎደን፣ ሄስኮ ግቫርዲዮል፣ አብዲኮዱር ኩሳኖቭ እነዚህ ውላቸውን ለረጅም ጊዜ ያራዘሙ ናቸው። አሁን ደግሞ ጀረሚ ዶኩ ለረጅም ጊዜ ኮንትራት ማራዘሙ ነው ይፋ የተደረገው። ማንቸስተር ሲቲ ተጫዋቹን ሊሸጥ እንደሆነ ይፋ ተደርጓል። የማንቸስተር ሲቲው ተጫዋች የሆነው ቲያኒ ራይንደርስ ወደ ሳዑዲ አረቢያው ሊግ አልቃዲሺያ ለማምራትም ከጫፍ መድረሱን የሚያሳዩ መረጃዎችን ሰምተናል። በሁለቱ ክለቦችና ተጫዋቹ መካከል የሚደረገው ንግግርም በአሁኑ ሰዓት ወደ መጠናቀቁ እየተቃረበ እንደሚገኝ ነው የተነገረው። ተጫዋቹ በቀጣይ ቀናትም ዝውውሩን ያጠናቅቃል ተብሎ እንደሚጠበቅ ነው ይፋ የተደረገው። ራይንደርስ ባለፈው ዓመት ወደ ማንቸስተር ሲቲ ቢዘዋወርም ኤሊየት አንደርሰን ወደ ቡድኑ መምጣቱን ቆይታውን ያልተረጋገጠ አድርጎት ነበር። ኔዘርላንዳዊው አማካይ ራይንደርስ ለማንቸስተር ሲቲ 47 ጨዋታዎችን ሲያደርግ 5 ጎሎችን አስቆጥሮ 2 ደግሞ አሲስቶችን ማድረጉ የሚታወስ ነው። አሁን ወደ ሳዑዲ አረቢያ ሊግ ሊያመራ የሚችልበት እድሉ በጣም ሰፊ እንደሆነ ነው። ወደ አልቃዲሺያ ሊያመራ እንደሚችል እየተነገረ ነው። በተለይ የተጫዋች ወደ ማንቸስተር ሲቲ ከመምጣቱ በፊት በጣሊያን ሴሪኤ የውድድር ዓመቱ ምርጡ አማካይ ተብሎ ተሸልሞ እንደነበር ይታወሳል። ነገር ግን በሲቲ ቤት በመጀመሪያዎቹ ጊዜያቶች ላይ በፔፕ ጓርዲዮላ ስር በቋሚነት ተሰላፊ የነበረ ቢሆንም ከዛ በኋላ ግን የቋሚነት ደቂቃዎችን ማግኘት አለመቻሉን የምናስታውሰው ጉዳይ ነው። በቀጣይ ወደ ሌሎች ክለቦች ያመራል። በተለይ ኖቲንግሃም ፎረስት ይህንን ተጫዋች ለማስፈረም ጥረቶችን ያደርጋል ተብሎ ቢጠበቅም አሁን ላይ ግን ምናልባት ሳዑዲን ሊቀላቀል እንደሚችል የሚያሳዩ ግምቶች ይፋ ተደርገዋል። ቸልሲን የተመለከቱ መረጃዎችን ደግሞ እናንሳ። ቸልሲ በዝውውር መስኮቱ መጀመሪያ ላይ ለቦርንመስ ተጫዋች አሌክስ ስኮት ያቀረበው የ64 ሚሊዮን ፓውንድ ጥያቄ ውድቅ መደረጉን የምናስታውሰው ጉዳይ ነው። ይህም ክለቡ በዝርዝር ውስጥ ሌሎች ተጫዋቾችን ሊመለከት እንደሚሆን ያሳያል። የዝውውር መስኮቱ ሊጠናቀቅ በተቃረበበት በዚህ ሰዓት የሚፈልጉት ተጫዋችን ማግኘት ቀላል እንደማይሆን እርግጥ ነው። በተለይ ደግሞ ፈርናንዴዝ ከለቀቀም ቸልሲ 120 ሚሊዮን ፓውንድ እንደሚኖረው ሻጭ ክለብ ስለሚያውቅ ስለሚሸጠው ተጫዋች እንግዲህ በቀጣይ ስለሚገዛው ተጫዋችም ካሁኑ እንቅስቃሴዎችን ለማድረግ ጥረት እያደረገ እንደሚገኝ ነው ዘ አትሌቲክ የተናገረው። ነገር ግን የኤንዞ ፈርናንዴዝ የመልቀቅና ያለመልቀቅ ጉዳይ የተረጋገጠ አይደለም። የመጨረሻ ውሳኔያቸውንም እንዲሁ ነገ እንዲያሳውቁ ፈላጊ ክለቦቹን እንደጠየቀ ጭምር የምናስታውሰው ነው። የቼልሲ ግራ መስመር ተከላካይ የሆነው ኤሚኒያሎ በውሰት ዝውውርም ዙሪያ ከሴልቲክ ጋር ለመነጋገር እንዲሁም የክለቡ ስቴዲየምና የልምምድ ማዕከልንም ለመጎብኘት ስኮትላንድ ግላስጎ እንደተገኘ ይፋ ተደርጓል። ሴልቲክ በቼልሲው የግራ መስመር ተከላካይ ኤሚሊያኖ ላይም ፍላጎቶችን አሳይቷል። የስኮትላንዱ ሻምፒየን ክለብም ለኬራን ቲርኒ አማራጭ ወይም ምትክ የሚሆን ተጫዋችን ለማግኘትም ግምገማቸውን ቀጥለዋል። በርካታ ሊወሰዱ ከሚችሉ የውሰት ዝውውር ኢላማዎች መካከልም ይህ 18 ዓመት ወጣት ተጫዋችም አንዱ እንደሆነ ጭምር ነው ስካይ ስፖርት ይፋ ያደረገው። ቻቪ አሎንዞ ከኤንዞ ፈርናንዴዝ ጋር ንግግሮችን ያደረገ ሲሆን ተጫዋቹ በእቅድ ውስጥ በመካተቱ ደስተኛ ነው። ቸልሲም ኤንዞን ወደ ቡድኑ መመለስ ዝግጁ ነው። ክለቡም በኤንዞ እና በቻቪ አሎንዞ አመራር ስርም ከፍተኛ ብቃቶችን እንደሚያሳይ ነው ዘ አትሌቲክ እየገመተ የሚገኘውና ቻቪ አሎንዞ በክለቡ እንዲቆይ ተጫዋች እንደሚፈልግ ነው የተነገረው። ማንቸስተር ሲቲዎች ግን ኤንዞ ፈርናንዴዝን ለማስፈረም በጣም በከፍተኛ ሁኔታ እንቅስቃሴዎችን እያደረጉ እንዳለ የመረጃ ምንጮቹ ይጠቁማሉ። ሲቲ የቸልሲን 120 ሚሊዮን ፓውንድ የመጠየቂያ ዋጋ ከፍሎ ተጫዋቹን ለማስፈረም የሚያስችል ገንዘብን ሮድሪን በመሸጥ በከፊል መልሶ ማግኘት ይችላል ተብሎ ይታሰባል። ከዛ በኋላ እንቅስቃሴዎችን ሊያደርጉ ይችላሉ ተብሎ ስለሚታመን ማንቸስተር ሲቲ ኤንዞ ፈርናንዴዝን ለማስፈረምም በጣም ከፍተኛ ፍላጎት እንዳለው ነው የሚገለጸው። እንዳልኳችሁ ቀደም ብዬ ቸልሲዎች ግን የመጨረሻውን ውሳኔ በተለይ ተጫዋቹን ማስፈረም ለሚፈልጉ ክለቦች እስከ ነገ ድረስም ቶሎ ጥያቄዎችን እንዲያቀርቡ፣ ካልሆነ ግን ጥያቄዎችን ከዛ በኋላ የመቀበል ፍላጎት እንደሌላቸው የሚያሳዩ መረጃዎች ናቸው የወጡት። ከቪቻ ክቫራትስኬሊያ ባሎን ዶርን ማሸነፍ ይገባዋል ብለዋል የአስተን ቪላው አሰልጣኝ ኡናይ ኤሚሪ ናቸው ይህንን ሀሳብ የሰጡት። የአስተን ቪላው አሰልጣኝ የሆኑት ኡናይ ኤሚሪ ለፓሪስ ሰን ዠርሜኑ ተጫዋች ከቪቻ ክቫራትስኬሊያ ያላቸውን አድናቆት ገልጸውለታል። በምሽቱ ጨዋታ በትላንትናው ማለትም አስተን ቪላ ከፓሪስ ሰን ዠርሜን ጋር የአውሮፓ ሱፐር ካፕ የፍጻሜ ጨዋታ አድርጎ እንደነበር ይታወሳልና በጨዋታው ላይ ድንቅ ተጽዕኖ የነበረው ይሄ ተጫዋች
በምሽቱ በአሰልጣኝ ኡናይ ኤምሪ አድናቆት እንዲቸረው አድርጎታል። ተጽዕኖ የሚደነቅ ነው ያሉት አሰልጣኙ ያለው አቅምና ኳስ የመምታት ችሎታው እጅግ በጣም ምርጥ ነው ሲሉ ይናገራሉ። አክሎም ውሳኔው የኔ አይደለም፣ ነገር ግን የባሎን ዶር ሽልማትን የማሸነፍ አቅም ያለው ተጫዋችን ከጠየቃችሁኝ እኔም እመልስላችሁ ኪቪቻ ክቫራትስኬሊያን ነው ሲልም ይናገራል አሰልጣኝ ኡናይ ኤምሪ። እሱን ለማቆምና ስጋቶችን ለመቀነስ ሞክረናል፣ ነገር ግን ያሳየው እንቅስቃሴ ግን አስደናቂ ነበር። እሱ ዓለም ዋንጫ ካልተሳተፉ ምርጥ ተጫዋቾች አንዱ ነው ሲሉ ነው ኡናይ ኤሚሪ የተናገሩት። ባርሴሎና በሚቀጥሉት 48 ሰዓታት ውስጥ ሮድሪን ለማስፈረም ከማንቸስተር ሲቲ ጋር ስምምነት ላይ ለመድረስ እየጣረ ይገኛል። ባርሴሎና ያቀረበው የመጀመሪያው የ50 ሚሊዮን ዩሮ ጥያቄ ውድቅ የተደረገ ሲሆን ሲቲ ለዝውውሩ ወደ 70 ሚሊዮን ዩሮ አካባቢም ጠይቋል የተባለው ክለቦቹ ተጨማሪ ክፍያዎችን ጨምሮ በ60ና 65 ሚሊዮን ዩሮ መካከል ባለው የዝውውር ዋጋ ላይ እየተወያዩ ሲሆን ባርሴሎና ከሮድሪ ጋር በግል ሁኔታ ላይ ከስምምነት ደርሷል። ቀድሞውኑ ነው እንግዲህ ስምምነት ላይ እንደደረሱ ማርካ የተባለ የመረጃ ምንጭ ይፋ ያደረገው። በቀጣይ የሚጠበቀው ደግሞ በክለቡና በክለቦቹ መካከል በማንቸስተር ሲቲና በባርሴሎና መካከል የሚደረገው የገንዘብ ስምምነት ነው ቀጣይ ውሳኔውን ይወስናል ተብሎ የሚጠበቀው። የመጨረሻ መረጃችን እናድርገውና ሰሞኑን በነበረም በተለይ በአሜሪካን ኦሪገን በተደረገ የዓለም ከ20 ዓመት በታች አትሌቲክስ ሻምፒዮና ላይ የኢትዮጵያ ልዑካን ቡድን የተወሰኑት እዛው መጥፋታቸው አሜሪካ ውስጥ መጥፋታቸው የሚታወስ ጉዳይ ነው እና ከዚህ ጉዳይ ጋር አያይዘው ታምሩ አለሙ አንዳንድ መረጃዎችን ይፋ አድርጓል። እሱን ጉዳይ እንንገራቸው። ከአንድ ቀን በፊት ማለትም ማክሰኞ ዕለት በአሜሪካ ፖርትላንድ ኤሪፖርት ውስጥ የኢትዮጵያውያን መለያ የለበሱና ከ20 ዓመት በታች ደግሞ የዓለም አትሌቲክስ ሻምፒዮናን የተሳተፉ የኢትዮጵያ ልዑካን ያሳዩት ድራማዊ ትዕይንትና ትርምስ አስገራሚ ነበር ሲል ይናገራል። መረጃውን ሲጀምር የአሰልጣኞችና የአትሌቶች ልዩ ትወና፣ የአመራሩ ሩጫና ግርግር ሙሉ ፊልም የሚወጣው ክስተት ሆኖ እንዳለፈ ነው የሚናገረው። ሃትሪክ ስፖርት ኦፊሻል 7 የቡድኑ አባላት የመኮብለላቸውን ዜና ይፋ ካደረገ በኋላ ጉዳዩ እስካሁን መነጋገሪያ ሆኖ ቀጥሏል። ይህንን ዜና እንግዲህ እኛም ጥልቅ ብለን ማጣራት አድርገናል ብሏል ታምሩ አለሙ መረጃውን ሲያጋራ። ይህኛውን የፊልመኞቹንም ድራማ በስፋት ዘርዝሮታል። የመጀመሪያው የአሰልጣኞች መሶር ነው። ከሄዱት 4 አሰልጣኞች መካከል ማለትም 4 አሰልጣኞች ናቸው ወደ አሜሪካ ሄዱት። ኢንስትራክተር መሰረት መንግስቱ፣ ሀብታሙ ግርማ፣ ድሪባ ለገሰና አማረ ሙጬ ኢትዮጵያን ወክለው ወደዛው ያመሩ እንግዲህ አሰልጣኞች እንደነበሩ ይፋ ተደርጓል። ከቡድኑ ጋር አብሮ የተመለሰው ግን አንዱ አሰልጣኝ ብቻ እንደሆነ ነው ይፋ የተደረገው። ኢንስትራክተር መሰረት መንግስቱ ብቻ ነው የተመለሰው። ሁለቱ አሰልጣኞች ሀብታሙ ግርማና ድሪባ ለገሰ ፖርትላንድ ኤርፖርት ድረስ እንግዲህ ከቡድኑ ጋር አብረው በአንድ መኪና ተጉዘው ነበር። ሀብታሙ ዘመድ ጋር ለአንድ ሳምንት መቆየት ፈልጋለሁ ብሎ ትኬቱን አራዝሟል። በአንድ ኤርፖርት ስለምንሳፈር አብሬ ልሂድ ብሎ የቡድኑ የመኪና ጉዞ አንዱ አካል ሆነ። አሰልጣኝ ድሪባ ግን ወደ አዲስ አበባ ተመላሽ ነበር። ልዑካን ቡድኑ ውስጥ ሲገባ ሁለቱ አሰልጣኞች ማንንም ሳይሰናበቱ ተሰወሩ። የመጀመሪያው ፈርቀዳጆቹ እነሱ ሆኑና ቡድኑ ውስጥም ድንጋጤ መፈጠሩ ይፋ ተደረገ። አሰልጣኝ ሀብታሙ እንደሚመለስ ለፌዴሬሽኑ ማሳወቁ ተሰምቷል። ሆኖም ግን ለውድድሩ የሄደበት መንገድ በስራ አስፈጻሚው ዘንድ ግርታንም ፈጥሯል። የሁሉም ተሳታፊ ልዑካን ትኬቶችና ሌሎች አቅርቦቶች ስራ አስፈጻሚው አምኖባቸው በጽህፈት ቤቱ ኃላፊ ዶክተር አመንሲሳ ከበደ በኩል የተፈጸሙ ናቸው። የሀብታሙ ግን በፕሬዝደንቱ ኮማንደር ስለሺ ስን ግላዊ ውሳኔ የተከናወነ በመሆኑ ስራ አስፈጻሚዎቹ ጥያቄ ማንሳት ጀምረዋል። እኛ መሄዱንም አናውቅም አልወሰንም እያሉ ነው። የሀብታሙ መመለስ አሊያም አለመመለስ ግን ከአንድ ሳምንት በኋላ ይታወቃል ተብሎ ነው የሚታሰበው። ወደ አዲስ አበባ ተመላሽ የነበረውና ከፖርትላንድ ኤርፖርት ደጃፍ የተሰወረው አሰልጣኝ ድሪባ ለገሰ በክለቡ ኦሮሚያ ኮንስትራክሽን ከ4 ወራት በላይ ደሞዝ ያልተከፈለውና በተለያዩ አሰራሮችም ቅሬታ ያለው በመሆኑ ከማይመለሱት ውስጥ እንደሆነ ተሰምቷል። ሁለቱ አሰልጣኞችን ለማግኘት የተደረገው ጥረት ግን አልተሳካም። ሶስተኛው አሰልጣኝ አማረ ሙጬ ነው። ኤርፖርት ድረስም አልሄደም። ቀደም ብሎ ቤተሰብ ጥየቃ በሚል ከቡድኑ ማረፊያ ተለይቶ ወጥቷል። አሰልጣኙ በስልክ አግኝተንም ማነጋግረን ነበር ብሏል ታምሩ አለሙም። በሚቀጥለው ሳምንትም ወደ ሀገር ቤት እንደሚመለስ ይህንንም ለፌዴሬሽኑና ለክለቡ ማሳወቁን ተናግሯል። የአትሌቶቹን አስገራሚ ድራማ ደግሞ እንቀጥል። አንደኛው ነጋሄ እያሱ ይባላል። የአዳማ አትሌቲክስ ክለብ አትሌት ነው። በውድድሩ ላይ በ800 ሜትርም ተሳትፏል። በመጀመሪያው ዙር እንደውም አንደኛ ቢወጣም በግማሽ ፍጻሜው ግን 7ኛ ሆኖ አጠናቆ ለፍጻሜው ሳይደርስ ቀርቷል። በጉዞ ዕለትም ፖርትላንድ ኤርፖርት ውስጥ ገንጠል ብሎ ወደ ሌላ አቅጣጫ ሲሄድ አንድ አመራር ያየውና ወዴት ነው ይለዋል። መጸዳጃ ቤት ነኝ ብሎ ሻንጣውን አስቀምጦ ይገባል። አልተመለሰም። በሌላ በር ወጥቶ እንደሄደም ጭምር ነው የተነገረው። አትሌቱ እንደ ኮበለለ የተረዱት አመራሮቹም ሌሎች ላይ ትኩረት ማድረግ ጀመሩ። አስገራሚው ነገር አትሌት ነጋሄ ኤርፖርት ድረስ እየገፋ ይዞት የመጣው ሻንጣ ግን ባዶ እንደነበር ነው ይፋ የተደረገው። ባዶ ሻንጣውን ትቶላቸው እንደሄደና ፊልም መሳይ ክስተት እንደተፈጠረም ነው የተነገረው።
ሌላኛዋ እመቤት ጥላሁን ትባላለች። በ5000 ሜትር ተሳትፋም 6ኛ ሆና ያጠናቀቀች አትሌት ናት። የኦሮሚያ ኮንስትራክሽን አትሌቷ ባለባዶ ሻንጣውን ነገይን ተከትላ ከኤርፖርት ከጠፉት አትሌቶች ሁለተኛዋ ሆናለች። እሷ ግን ሻንጧን ይዛ ነው የወጣቸው። አመራሮቹ ቀድሞ የጠፋውን አትሌት ለመፈለግ ሲበታተኑ ለኤርፖርት ፖሊስ በማሳወቅ ላይ ያሉ፣ ፈጣኗ ግን የኤርፖርት አትሌት እልም ብላ እንግዲህ እንደተሰወረች ነው የተነገረው። ሁለቱም እንግዲህ አትሌቶች ውጭ የሚጠብቃቸው ቤተሰብ ስለነበር ሊገኙ እንዳልቻሉ ጭምር ይፋ ተደርጓል። ሌላኛው ጻድቃን መኮንን ይባላል። በውድድሩ ግፍ ከተሰራባቸው አትሌቶች አንዷ ነች። በ3000 ሜትር መሰናክል ትሮጫለች ተብላ ብትመጣም ሳትሳተፍ ቀርታለች። ባለመሮጥ የደብሮኛል፣ ሜዳሊያ በማግኘታችን ግን ደስ ብሎኛል ብላ ለልዩ ስፖርትም ማስቴቷን ሰጥታ ነበር። በዚህ ክረምት ከጥሩነሽ ዲባባ አካዳሚ ተመርቃ ኢትዮ ኤሌክትሪክን የተቀላቀለችው ወጣቷ ጻድቃን በስሟ ባጅም ስላልተዘጋጀላት በሌላ ሰው ወንድ ስምና ፎቶ ነበር ባጅ ነበር ስቴዲየም ስትገባ የቆየችው። አትሌቷ ቺካጎ ዘመድ ስላለኝ ቆይቼ ልምጣ ብላ ጥያቄ ብታቀርበም ፌዴሬሽኑ ግን ከልክሏት ነበር። ትኬቷንም ለዘመዶቿ ልካ ከቺካጎ ወደ አዲስ አበባ በረሯን እንዳሰረዘች ይፋ ተደርጓል። ከፖርትላንድ እስከ ቺካጎ ከቡድኑ ጋር ሄዳ ቺካጎ ደግሞ ቤተሰቦቿ ጋር ለመቆየትም ወስናለች። ይህንንም ለማንም አልተናገረችም። ፖርትላንድ ኤርፖርት ትኬቷ ሲታይ ግን ሙሉ በሙሉ ተሰርዟል። ስትጠየቅም ያሰረስኩት ከቺካጎ አዲስ አበባ ያለውን ብቻ ነው እያለች ትገኛለች። እዛው ትኬት ቢፈለግም ጠፍተዋል። ከሸኞች መካከል ለነበሩት የአትሌቶች ማኔጀሮችም በአደራ ተሰጥታ ፖርትላንድ ቀርታለች። መመለስ አለመመለሷ ግን እስካሁን አልተረጋገጠም። ሌላኛው በእርምጃ ተሳትፎ በእርምጃ የቀረውን ሰው እንመልከት። ነገሩ አዱኛ ይባላል። የፌዴራል ማረሚያ ቤቶች አትሌት ነው። በሻምፒዮናውም በ5000 ሜትር እርምጃ ተወዳድሮ 19ኛ ሆኖ አጠናቋል። በመጨረሻም ኮብላይ እሱ ሆኗል። የቡድኑ መሪው አትሌት መሰረት ደፋርና የቴክኒክ መሪው ኮማንደር ቶሌራ ዲንቃ እንዲሁም ደግሞ ሸኝ የነበሩት ማኔጀሮችና የአትሌቲክስ ወዳጆችም ቀደም ብለው የጠፉትን ፈልገው ካጧቸው በኋላ እናም ለኤርፖርቱ የጸጥታ ኃይሎችም ካሳወቁ በኋላ ከፖርትላንድ ወደ ቺካጎ ለመብረር ለቦርዲንግ ፓስም የተሰለፉበት ወቅት ላይ መጨረሻ ላይ ነበር ተሰልፎ የነበረው የእርምጃ ተወዳዳሪው ነገሩ አዱኛ በእርምጃ ወደ ኋላ ፈግፍጎ እሱም ከቡድኑ እንደተለየ የተነገረው። አራቱ አትሌቶች በተለያየ ነገር ግን በደንብ በተጠና የፊልም ስክሪፕት መሰል ክስተትም ነው ከአዲስ አበባው ጉዞ እንደቀሩ ይፋ የተደረገው። እዚህ ጋር ግራ የሚያጋቡ ጥያቄዎች ይነሳሉ ብሏል ታምሩ አለሙ። አንደኛው አትሌቶቹም ሆነ አሰልጣኞቹ ፓስፖርታቸውና ትኬታቸው ራሳቸው ጋር ስለነበር ለመቅረት ከፈለጉ ለምን ኤርፖርት ድረስ ሻንጣቸውን እየጎተቱ መጡ? እዛ ደግሞ የነበሩት አመራሮችስ ተራ በተራ ሲጠፉ ሆን ብለው በቸልተኝነት አልፏቸው ነው ወይስ ደግሞ ከአቅማቸው በላይ ሆኖባቸው ነው የሚሉ ጥያቄዎች ይነሳሉ። የሚቀሩት አትሌቶችና ባለሙያዎች እንደሚኖሩና ዝግጅት እያደረጉ እንደነበር አዲስ አበባ ያሉትም አሜሪካ የሄዱትም የፌዴሬሽን አመራሮች እያወቁ ለምን ትኩረት አልሰጡትም የሚል ጥያቄም ተነስቷል። በነገራችን ላይ 17 አትሌቶች ለመምራት የጽህፈት ቤቱ ኃላፊ ዶክተር አመንሲሳ ከበደ፣ የፌዴሬሽኑ ምክትል ፕሬዝዳንትና ዋና ቡድን መሪው አትሌት መሰረት ደፋር፣ ምክትል ቡድን መሪው ዋና ስራ አስፈጻሚ አትሌት በላይነሽ ኦልጂራ፣ የቴክኒክ መሪው ኮማንደር ቶሌራ ዲንቃ በውድድሩ ቦታ ላይ ነበሩ። እነዚህ ሁሉ ባሉበት ከኮበለሉት ተጨማሪ ደግሞ የሚዲያ ሽልማት ፕሮግራም ረስተው ስልክ ሲደወል ባለመመለሳቸው አትሌቶቹ በሌላኛው ቀን ለመሸለምም ተገደዋል። የሕክምና ባለሙያዎች ባለመሄዳቸው ወድቀው ጉልበታቸው የተጎዱ አትሌቶች ሕክምና ሳያገኙ ቀርተዋል። ምግብ ያልተስማማቸው አትሌቶች ከነህመማቸው ሮጠዋል። የማሳጅ ባለሙያ ስላልሄደ አትሌቶቹ እርስ በርስ ማሳጅ ሲደራረጉ ሰንብተዋል። ቡድኑ ከገባ በሁለተኛው ቀን የደረሰ አትሌትም የሚቀበለው ሰው አጥተው ፖርትላንድ የሚኖር ፍራውል የሚባል የአትሌቲክስ ወዳጅም ተቀብሎ ማረፊያው ድረስም እስከ መውሰድ ደርሷል። የኮሚኒኬሽን ባለሙያ ስለሌለም ለአዘጋጅ አካሉ ጋርም ያለው ግንኙነት ተቋርጦ ዋጋ ተከፍሏል። ይህ ሁሉ እንግዲህ ፌዴሬሽኑ ስኬታማ ነበርን የሚለውን አቋሙን ይዞ ሲሸለምም መዋሉ ያስደነግጣል ብሏል ታምሩ አለሙ። ከአትሌቶች በላይ አመራር ቦታ ላይ ያሉት የተቀመጡት ሰዎችም የሚሰሩት ፊልምም ያስቃል ሲልም ጭምር ነው መረጃውን ይፋ ያደረገው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬ ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ እኛንም ስታደምጡን ስለነበራችሁ እጅግ ከልብ አድርገን ነው የምናመሰግነው። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን እንገናኛለን። በቀጣይ ፕሮግራማችን መልሰን እስክንገናኝ ድረስ መልካም ጊዜ መልካም ቀን እንዲሆንላችሁም ነው በአክብሮት የምመኘው።